እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ ሚግሬን ሄዴክ የሚለውን ይሆናል ማለት ነው። ይሄ ሚግሬን ሄዴክ ብለን የምንጠራው በሽታ ብዙ ሰዎችን በህመም የሚያሰቃይ የራስ ምታት አይነት ሆኖ ከራስ ምታት ግን የሚለይበትና ከፍ ያለ ደረጃ የሚቀመጥበት ሁኔታ ያለው በሽታ ነው ማለት ነው። ይሄ ሚግሬን ሄዴክ ስንል የራስ ምታት ብለን ብቻ የምንደመድመው በሽታ አይደለም። ሚግሬን ሄዴክ ከዛ ይልቅ ኒውሮሎጂክ ነው ወይም የስርዓተ ነርቭ በሽታ ነው። ስርዓተ ነርቭን የሚያጠቃ በሽታ ነው። ስለዚህ ብሬን አክቲቪቲን አፌክት የሚያደርግ በሽታ ነው ማለት ነው። ስለዚህ ይሄ ሚግሬን ሄዴክ ዋና ዋና አጋላጭ ምክንያቶቹ ምንድን ናቸው የሚለውን በምናይበት ሰዓት የመጀመሪያው ሪስክ ፋክተር ወይም አጋላጭ ምክንያት እንግዲህ የዘር ሐረግ ነው። አንድ ሰው በቤተሰብ ሚግሬን ሄዴክ ያለበት ሰው ካለ እሱም በሚግሬን ሄዴክ የመያዝ እድሉ ከፍ ያለ ነው። ለምሳሌ ያክል አንድ ሰው አባቱ ሚግሬን ሄዴክ ያለበት ከሆነ ልጁ በሚግሬን ሄዴክ የመያዝ እድሉ 50% ነው። ሌላኛው አጋላጭ ምክንያት ጾታ ነው። ጾታ ሴት መሆን በራሱ ለሚግሬን ሄዴክ አጋላጭ ምክንያት ነው። ሴቶች ከወንዶች ይልቅ በ3 እጥፍ ለሚግሬን ሄዴክ የተጋለጡ ናቸው። ሌላ አንድ አጋላጭ ምክንያት የተቀመጠው እንግዲህ ሆርሞናል ቼንጅ ነው። እነዚህ የሆርሞን መለዋወጥ በተለይ ሴቶች ላይ በተደጋጋሚ የሚከሰት ክስተት ስለሆነ ለሚግሬን ሄዴክ ያጋልጣል። ሜንስትሩዋል ሳይክል ላይ ይገባሉ። ከዛ በተጨማሪ እርግዝና ይኖራል። ከዛ በተጨማሪ እርጣት የምንለው ወይም ሜኖፖዝ የምንለው አለ። እነዚህ ጊዜያት ላይ ሆርሞናል ፍላክቹዌሽን አለ ወይም የሆርሞን መለዋወጥ አለ። ስለዚህ ይሄ የሆርሞን መለዋወጥ ሚግሬን ሄዴክ የሚባለው በሽታ እንዲከሰት አንድ ምክንያት ነው ወይም ሪስክ ፋክተር ነው ማለት ነው። ሌላ እንደ ሪስክ ፋክተር የተቀመጠው እንግዲህ ምግብ ጋር ተያይዞ ምግብ በተለይ መጠጦች ላይ በምናይበት ሰዓት እነዚህ አልኮል መጠጦች ስፔሻሊ ይሄ ሬድ ወይን የሚባለው ሚግሬን ሄዴክን ያመጣል ተብሎ ይታሰባል። ከዛ በተጨማሪ በፋብሪካ ፕሮሰስ የተደረገ ስጋ እሱም ለሚግሬን ሄዴክ እንዳጋላጭ ምክንያት ነው። ሌላ እንግዲህ ቺዝ ነው። ቺዝ በጣም የቆየ ቺዝ ወይም የቆየ አይብ ሚግሬን ሄዴክን እንዳጋላጭ ሆኖ እንደ ሪስክ ፋክተር ይሆናል ተብሎ ተቀምጧል ማለት ነው። ሌላኛው እንግዲህ የአኗኗር ዘይቤያችን ነው። የአኗኗር ዘይቤ ስንል ለምሳሌ ያክል እንቅልፍ ጋር ተያይዞ አንዳንድ ሰዎች በቂ የሆነ እንቅልፍ ሳይወስዱ ይቀራሉ። ስለዚህ በቂ የሆነ እንቅልፍ አለመውሰድ ራሱ አንድ ሪስክ ፋክተር ነው። ሌላው ከዚህ ከአኗኗር ጋር ተያይዞ የሚገናኘው ምንድን ነው? ጭንቀት። ጭንቀት በተለያዩ ምክንያቶች የሰው ልጅ ሊጨነቅ ይችላል። ይሄ ጭንቀት የሚግሬን ሄዴክ አጋላጭ ምክንያት ነው ማለት ነው። ሌላውና ብዙ ሰው የማያስተውለው ነገር ምንድን ነው? በቂ ውሃ አለመውሰድ። በቂ ውሃ አለመውሰድ ለብዙ በሽታዎች አጋላጭ ምክንያት ነው። ስለዚህ አንድ እንደ አጋላጭ ምክንያት የተቀመጠው በቂ ውሃ አለመውሰድ ነው ለሚግሬን ሄዴክ። ልክ ለኩላሊት ጠጠር፣ ለጨጓራ ህመም፣ ለተለያዩ ለብዙ በሽታዎች ብዙ ውሃ አለመውሰድ አጋላጭ ይሆናል። ሚግሬን ሄዴክም ላይ በቂ ውሃ አለመውሰድ እንዳጋላጭ ምክንያት ተቀምጧል ማለት ነው። እነዚህ እንግዲህ ዋና ዋናዎቹ አጋላጭ ምክንያት ተብለው የተቀመጡ ናቸው ማለት ነው። ይሄ ሚግሬን ሄዴክ የሚባለው በሽታ በሚነሳበት ሰዓት ምን አይነት ነገሮችን ያሳየናል ወደሚለው በምንመጣበት ሰዓት እንግዲህ ፌዞች አሉት። ይሄ ወይም ደረጃዎች አሉት። የመጀመሪያው እንግዲህ ፕሮድሮም ፌዝ የምንለው አለ። ይሄ የቅድመ ማስጠንቀቂያ ፌዝ ነው። እንትኑ ሊመጣ ሲል ወይም ይሄ ህመሙ ሊመጣ ሲል የሚታዩ ቅድመ ምልክቶች አሉ። እነዚህ የሆድ ድርቀት ሊሆን ይችላል፣ የስሜት ለውጦች፣ የስሜት መለዋወጥ፣ የምግብ ፍላጎት መጨመር ሊሆን ይችላል፣ አንገት አካባቢ ህመም
ሊኖሩ ይችላል። በተደጋጋሚ ማዛጋት ወይም ማስፋሸግ የምንለው እነዚህ ነገሮች ይኖራሉ ማለት ነው። ከዛ ቀጥሎ አውራ የምንለው አለ። ይሄ ደግሞ ከስሜት ጋር በቀጥታ ይገናኛል። በተለይ የእይታ ስሜት ጋር ይገናኛል። ብልጭ ድርግም የሚል አይነት ምንም በሌለበት ሁኔታ ብልጭ ድርግም የሚል የእይታ ስሜት ይኖራል ማለት ነው። ከዛ በተጨማሪ እንግዲህ ይሄ ምንድን ነው የሚባለው? ይሄ የንግግር መቀነስ ወይም በትክክል ለመናገር መቸገር፣ እንደዚህ አይነት ስሜት ሊኖር ይችላል ማለት ነው። ከዛ ቀጥሎ የሚመጣው እንግዲህ ያው የትኩረት ደረጃ ወይም ጥቃት፣ ይሄ እንትኑ የሚከሰትበት ሚግሬን ሄዴኩ በቀጥታ ሰው ላይ የሚታይበት ፌዝ ነው ማለት ነው። እንደዚህ በሚሆንበት ሰዓት ምንድን ነው አንድ የቅንጭላት ክፍልን ከፍሎ የሚሰማ ከፍተኛ የሆነ ህመም፣ የራስ ምታት አይነት ህመም ይኖራል ማለት ነው። ከዛ በተጨማሪ ማቅለሽለሽ ይኖረዋል፣ ማስታወክ ሊኖረው ይችላል ማለት ነው። እንግዲህ የመጨረሻው ፖስት ድሮም ወይም ድህረ ድሮም የምንለው ነው። ይሄ እስከ 48 ሰዓት ድረስ ሊቆይ ይችላል። ህመሙ በተወሰነ ደረጃ ይታገሳል፣ ግን ድካም ይኖራል፣ በጣም ድክም ማለት ይኖራል ማለት ነው። እነዚህን ምልክቶች ያሳያል ማለት ነው። አንድ ሚግሬን ሄዴክ የታመመ ሰው ሚግሬን ሄዴክ አለበት ለማለት እነዚህ ለውጦች ወይም እነዚህ ፌዞች ይኖሩታል ማለት ነው። በዚህ መንገድ የሚከሰት የራስ ምታት ከሆነ ሚግሬን ሄዴክ ነው ብለን ልንናገር እንችላለን ማለት ነው። እንግዲህ ይህ ከሆነ ህክምናው ምን ይመስላል የሚለውን በምናይበት ሰዓት ህክምናው ጊዜያዊ ህመሙን ሊያስታግሱ የሚችሉ መድኃኒቶች አሉ። ትሪፕታን የምንላቸው ለምሳሌ እነ ሱማትሪፕታን፣ ሌሎችም አሚትሪፕቲሊን አሉ፣ ነንስተሮይዳል አንቲኢንፍላማቶሪ ድረግስ የምንላቸው አሉ። እነዚህ ሊሰጡ ይችላሉ። ሌላኛው እንግዲህ ይሄ በሽታውን የመከላከል አቅም አላቸው ወይም ረዘም ላለ ጊዜ በሽታውን ይከላከላሉ ተብለው የሚታሰቡ መድኃኒቶችም ሊታዘዙ ይችላሉ። እንደ ቤታ ብሎከር፣ ካልሽየም ቻናል ብሎከር የምንላቸው አሉ። ሌሎችም የተለያዩ መድኃኒቶች አሉ። እሱን ሐኪም ጋር በመነጋገር ለበሽተኛው ሊሆነው የሚችል መድኃኒት በሐኪሙ መሰረት ይመረጥለታል። ሌላኛው የኑሮ ዘይቤ ማስተካከል ነው። እንቅልፍ፣ ምክንያቱም አሁን እንደ ትሪገሪንግ ፋክተር የሚሆኑ አሉ ወይም በሽታውን የሚያስነሱ የሚያባብሱ ነገሮች፣ እንቅልፍ፣ በቂ እንቅልፍ አለመውሰድ፣ አልኮል፣ ቅድም የተነጋገርንበትን ስፔሻሊ ይሄ ቀይ ወይን እሱን መውሰድ፣ ከዛ በተጨማሪ ጭንቀት፣ ጤናማ የሆነ የምግብ ስርዓት አለመኖር፣ እነዚህ ካሉ ሊያባብሱትና ሊያስነሱ ስለሚችሉ እነዚህም አንድ ህክምና ዘርፍ ነው። በትክክል ሰውየው እንዲተገብራቸው ይደረጋሉ ማለት ነው። ስለዚህ ለዛሬ ያለን ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ሼር ማድረጋችሁን አትርሱ።